ከአርባምንጭ መሄድ አለብኝ ብዬ አስቤያለሁ። ግን በቃ ሁሉም ሰው ሲርቃችሁ ምናምን ያለው ስሜት ከባድ ነው። አያትሽ ጋር እኔን ትተሽ እኔሳ ማን አለኝ? እኔ ያኔ በቃ እሱን ሳላቀርጭ ይጓልልኝ። እንደዚህ የሚያስለቅስ ምን ነገር ተፈጠረ እንዴ? ለምንድን ነው እንደዚህ ብቸኝነት የሚሰማሽ? እኔ አሁን በቃ ቦርሳ አዘጋጅቻለሁ፣ ሁሉንም ነገር ጨርሻለሁ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ደስተኛ የሆነ ነገር ልነግራችሁ ነው። ማለት ለራሴም ለማሚም ልነግራት ያሰብኩት ነገር አለ። ለእናንተም ደግሞ ማሳወቅ አለብኝ ብዬ ስላሰብኩኝ ነው የመጣሁትና በጣም ደብሮኛል። ግን ደግሞ ነገሮችን ለማስተካከልና ለመጠንከር እየሞከርኩኝ ነው። ካያችሁኝ ያው ከማሚ ጋርም ለመስራት ብዙ ነገሮች ለመተው እና በራሴ ለመጠንከር በጣም እየሞከርኩኝ ነው። ግን በቃ አልቻልኩም። ማለት ምንም እየቻልኩ አይደለም። ነገሮች የሆነ ያሉ ነገሮች ሁላ በጣም የሚያስጠሉ ናቸውና አሁን ላይ ደግሞ ከአቅሜ በላይ ሲሆንና ነገሮችን መቋቋም ሲያቅተኝ በቃ ይሄንን ውሳኔ መወሰን ሳልፈልግ ወሰንኩኝ ማለት ነውና ይሄን ውሳኔ ስወስን ማሚ በጣም እንደሚደብራት አውቃለሁ። ግን ምንም ማድረጋችሁ ማለት በእኔ ቦታ ሆናችሁ ብታስቡትና ብታዩት ትክክል ነሽ ብላችሁ ታስባላችሁ። በጣም የሚደብር ሁኔታ ውስጥ ነኝ ያለሁት። ግን ደግሞ ነገሮችን ለማሳለፍ ጠንካራ ለመሆን ምናምን እየሞከርኩኝ ነው። ግን ደግሞ አሁን በቃ መጨረሻ ላይ ደርስ ነው ለእናንተም ለማሚም ለማሳወቅ የመጣሁት ማለት ነውና በቻልኩት አቅም ጠንካራ እንትን ለማሳየት ለራሴ ለመስራት ምናምን እየሞከርኩ ነው። ካያችሁ ከማሚ ጋርም በራሴ ዩቲዩብም ከማሚ ጋርም ለመስራት እየሞከርኩኝ ነው። የሚደብረኝንም ነገር ምናምን ነገር ለመተው እየሞከርኩኝ ነው በነገሮችና ግን አሁን በቃ በጣም ያስጠላኝ እና ታተፊት ማልቀስ አልፈለኩም ነበር። የሚከብድ ነገር ነው ይሄ ነገር። በቃ ያሰብኩበት ነገር ነው። መሄድ አለብኝ ብዬ በቃ ሰው ሲርቃችሁ ከሰው ጋር ስትጣሉ በቃ ሁሉም ሰው ሲርቃችሁ ምናምን ያለው ስሜት ከባድ ነው። ግን ሆነም ቀረ በቃ ሐዋሳ እህቴ ጋር ሄጄ ለመኖር ያሰብኩኝ ነውና ይሄን ነገር እናቴ እሺ ትበለኝ አትበለኝ አትለኝም ብዬ አስባለሁ። ምክንያቱም እሷ ጋር ማንም ሰው የለም። አብሯት ያለው ሰው እኔ ነኝ። ወንድሜ ነው ያለው ሌላ ወንድሜም ያው ብዙን ጊዜ ቤት አይኖርም። ዛሬ ነገ ያልኩሽ
በቃ ሐዋሳ ሄጄ ቢያንስ ብኖር እዛ ሄጄ በማር አያቴ ጋር ብሆን ቢያንስ ለኔም ይቀለኛል ብዬ ነው። ይሄን ነገር በጣም ከብዶኛል። እዚህ ብሆን ከእናቴ ጋር ደስተኛ ልሆን እየጣርኩኝ ነው። ግን በመሀል በቃ የተከፋሁኝ ምናምን እሷንም እያስደበርኳት ነው ያለሁት እና እሷንም እዚህ ሆኜ ከማስደብራት እኔም ደግሞ ትምህርቴን በስርዓት ለመከታተል አርባ ምንጭ መሄድ አለብኝ ብዬ አስቤያለሁ። ግን ወራው እናቴ አትፈቅድልኝም። ደግሞ ግዴታ መሄድ አለብኝ። በቃ ትምህርቴን ጠንክሬ ለመማርም አዲስ ነገር ለመጀመርም ህይወቴን ለማስቀጠልም እዚህ መሆን አለብኝ ብዬ አላስብም እና አሁን ላይ በጣም ከፍቶኛል። በጣም ሊደብረኝ እና እናቴ ብትፈቅድልኝ እና ነገሮች ቢስተካከሉልኝ ቤት ደስ ይለኛል። በቃ ከዚህ ሀገር ሄጄ ከዚህ ሀገር ሄጄ አላማዬን ማሳካበት እና ነገሮችን መረሳበት ሁኔታ ውስጥ ብሆን ደስ ይለኛል እና ውድ ቤተሰቦቻችን አብዬ አሁን ቤት የለችም፣ ስራ ሄዳለች እና ስራ ስትመጣበት ሰዓት ደርሻለና እሷ ስትመጣ ደግሞ ነገሮችን ነገራይት ምናምን ሽብትለኝ ከሆነ እሄዳለሁ ማለት ነው እና የትምህርቴን ነገር ሳላለ እሱን ማስተላለፍና ነገሮችን የምታደርግበት ሁኔታ ውስጥ ከገባችና አሽካልቲ ደስ ይለኛል ማለት እዚህ ቤት ሰምታች እንዴት አላችሁ? ገሪዬ ሄራ ወይ ማይ ምን ያደረግሽ? እንዴት ነው? ሰላም ነሽ? ከስራው እንዴት ደህና ሰላም እንዴት ነሽ? እንዴት ነሽ? እንዴት ታሪን እግዚአብሔር ለይለት እንዴት ነሽ? ምንድነው ደግሞ ዛሬ ቤትሽ ትክክል አይደለም? ሰላም አይደለሽም? ደህና ነኝ። ፊትሽ ድብርብር ያለው ፊት እኮ ነው። ፈገግ ብለሽ አትቀበይም? እንደኔ ከስራ ደክሞ ሲመጣ ቤቱንም ፏል አደረግሽ? አዎ ፏል አደረኩማ። ምንድነው? ምን ይሆንሽ ነው? ኧረ ምንም አልሆንኩም እናቴ። ምን ሆነሽ? ሃይ ወይ ከዚህ ሀገር ብሄድ ደስ ይለኛል። ከዚህ ሀገር ምን ሆነሽ? በቃ ሐዋሳ አትቀር እንድትልኪ ነው የምፈልገው። አሁን በቀደም ሄደሽ አልመጣሽም? ማይ ቤርኩት ያው ታውቂያለሽ። ሰላም ሄደሽ ታዲያ ምን አሉሽ? እዛ አባብለው ላኩሽ እንዴ? ኧረ አይደለም ያለቀስሽ ነው እንዴ አንቺ? ኧረ አይደለም። ምን ሆነሽ ነው ታዲያ? ግን በቃ መሄድ ፈልጌ ነው። ከዛ ምን ችግር ተፈጠረ? በቃ እዛ ሄጄ መኖር ነው የምፈልገው። አያትሽ ጋር እኔን ተተሽ እኔሳ ኧረ ይሄን ያህል ጊዜ አብረን ኖረን እኔን ለማን ጥለሽ ትሄጃለሽ? አያትሽ በለጠች ነው ወይስ በቀደም ምን መክረው ላኩሽ? ምን ሰላም አይደለሽም አንቺ? እዚህ ምንድነው የተፈጠረው ነገር? ከዚህ የሚያስኬድ ነገር ትምህርትሽ አለ፣ ስንት ነገር አቋርጥሽ ነው የምትሄጂው? ቶኛል በቃ እናቴ። እዚህ ማንም ጓደኞች ቢኖቼ ከሁሉም ጋር ተጣልቼ እኔ ደግሞ እዚህ በቃ አንቺንም እያስደበርኩሽ ነው እንዴ? ገና ቀን እንደሚመጣ አስብ እንጂ ምንድነው ታዲያ ጓደኞችሽ ጋር ብትጣይ ታዲያ ምንድነው? እንደዚህ የሚያስለቅስ ምን ነገር ተፈጠረ እንዴ? ለምንድነው እንደዚህ ብቸኝነት የሚሰማሽ? ይቅራ ታዲያ ቢቀሩ እነሱ ደግሞ ጓደኛ እኮ ምንድነው አንቺ እግዚአብሔር ብቻ አይራቅሽ እንጂ
ጓደኛ ቢርቅ በራሱ ጊዜ እንደገና ደግሞ ጓደኛ ይመጣል። ይሄን ያህል እንደዚህ ችግሩን ተነጋግሮ ጓደኛም ከሆነ እኮ የተጣላችሁበትን መመለስ መፍታት ትችላለች። ካልሆነ ደግሞ በቃ እግዚአብሔር ብቻ ይራቅሽ እንጂ አንቺ ሰው ስለራቀ ሰው ስለካደሽ ሰው ስለተወሽ ያስለቅሳል እንዴ? ደግሞ አገር መቀየር ይሄንን ነገር እንትን ይላል። ጭንቅላሽን መቀየር እኮ ነው ዋና። እኔ በቃ እሱ ልጅ ከዚህ መሄድ ነው የምፈልገው። በቃ እዛ ሂጅ መኖር ነው የምፈልገው እኮ። አታልቅሻ። ታዲያ ምንድነው እንዴ? እኔሳ ስንት ነገር እንዳለ ታውቂያለሽ። ትምህርትሽ ስንት ነገር ይሆናል፣ ይቋረጣል። አንቺ ጠንካራ ሰው ሆነሽ የሚመጡትን ችግሮች ሁሉ በትጋት አልፈሽ፣ ዋናው እኮ አላማሽ ትምህርት ነው አይደል? ሌላው ሁሉ ነገር እኮ ከኋላ የሚመጣ ነገር። ትምህርቱ መቋረጥ አለበት። እሺ በሴሚስተር እኮ የሚስተካከል ነገር የለም። ይሄን ታውቂያለሽ። በቃ ወይድሮ ሞልጭ ቢሉ እንዴ አንድ አመት በህይወትሽ ላይ እንዴ ልጅቷ ምን ነካት? ጤናማ አይደለሽም እንዴ ዛሬ? ምንድነው ሌላ ችግር ካለ ተናገሪ። ይሄ ብቻ ነው አንቺን አስከፋሽ? በቃ ጓደኛ ራቀና በቃ መሄድ አለብኝ ነው ውሳኔሽ? በቃ ደብሮኛል። በቃ እዚህ አርባ ምንጭ መኖር አልፈልግም። ከአርባ ምንጭ መሄድ እኮ ወይንም ከአርባ ምንጭ መራቅ ነገሮችን አያስተካክልም። አንቺ ጠንካራ መሆን እኮ ነው በቃ የውስጥ ጥንካሬ ውሳኔ እኮ ነው ለሰው ልጅ የሚያስፈልገው። ጠንካራ አልነበርሽም እንደዚህ በትንሽ ነገር የምትሰበርልሽ? አንቺ ምን ሆነሽ ነው? ኧረ ተይ እንደዚህማ መወሰን የለብሽም እንዴ። ዝም ብሎ መሄድ በቃ በእናትሽ ልጅ ወይ እኔ ሳሽ እኔን በእኔ ጨክነሽ ትይዛለሽ? ማን አለኝ እኔ እንደዚህ ከስራ ስገባ በር ከፍቼ መግባት አለብኝ? ማን አለ? በአንድ ጊዜ ለራስሽ በቃ በራስሽ ተማክረሽ ለራስሽ ወሰንሽ? እንድትፈቅጂልኝ ነው የምፈልገው። በቃ ስንት ችግር አለ። አንደኛ እኔን ጥለሽ ትሄጃለሽ፣ ናፍቆት አለ። አሁን እንደው ጓደኞቼ ራቁኝ ብለሽ ሁሉ ነገር የተመሰቃቀለብሽ የመሰለሽ ነገር እዛ ስትሄጂ ደግሞ የኔ ፍቅር የለም። አያትሽ ሁሉ ነገር ታሟላለች። በቃ እናትን ትተው አያት ጋር ይመቻል እንዴ? እኔስ ብሆን ማን አለኝ? እኔ ያኔ በቃ እሱ ሳላቀርጭ ይጓልልኝ እና ታዲያ እንዴት እንደዚህ ሆድሽ ጨክኖ ወሰድሽ? እኔ ጨክኜብሽ አይደለም። በቃ ግን ነገሩ ሲከብዱኝ ነው። እሺ አሁን አታልቅሽ። ምን የሚያስለቅስ ነጥብ መጣ እዚህ ላይ እንዴ? ሁሉ ነገር እኮ ይስተካከላል ቀስ ብሎ። አንቺ በአንዴ በቃ ዛሬውኑ መወሰን ነው እንደፈለግሽው? እኔ በቃ ይሄ እኮ ገና ስለ ትምህርትሽ እንዴት ይሆናል ተብሎ ስንት ከባድ ነገሮች አሉ። በቃ ነገሮች ይከብዳሉ። ዛሬ ኑሮ ከብዷል፣ ሁሉ ነገር ከብዷል። አንቺ እዛ ሄደሽ ትምህርትሽ አለ፣ ኑሮ አለ። ሁሉ ጊዜ ደግሞ የአያት ቤትም እኮ እንደ እናት ቤት ላይመችሽ ይችላል። እንደገና ደግሞ ከዛ ትምህርትሽን አቋርጥ በቃ እንደዚህ ነው ፈልገው ዊዝድሮም ቢሆን በሞለደ በቃ ትምህርት ላይ ዊዝድሮል አልፈልግም። በቃ እንደዛ ነገር ነው ያልሰማው። በቃ መሄድ ነው የምፈልገው። መሄድ ሄደሽ ትመጫለሽ እኮ ረፍትንም ትሄዳለሽ፣ ሄደሽ ዘና ብለሽ ትመጫለሽ። አልፈልግም እና ትምህርቱ መቀጠልሽ መሄድ ነው የምትፈልጊው? ዊዝድሮም ቢሆን ይሞላል። ደግሞ ማድረግ ያለብሽ ነገር አድርጊ። በቃ የሆነ በሴሚስተር አይቻልም። በቃ አይቻልም። ውጤትንም ከሆነ እኮ ወስዶ ሌላ ዩኒቨርሲቲ ለመቀጠል እኮ አመቱ ማለቅ አለበት። በቃ አሳማኝ ነጥብ መኖር አለበት። ዝም ብለሽ እንደወደደ እንደፈቀድሽ ባሻሽ ሰዓት ብድግ ብሎ እኮ መሄድ እኮ ከባድ ነው። አልፈልግም። በቃ እኔ ምንም ነገር አልፈልግም። እኔ መሄድ ነው የምፈልገው። በቃ አሁን ተረጋጊ። አሁን ገና እኔ ለወንድምሽ ነግሬ ወንድምሽ ገና የሚለውን ሰምተን አብረን እንወስናለን። በአንዴ ለራስሽ ብቻ ወሰነሽ በቃ እኔ እንደዚህ ትምህርት አቋርጦ ምናምን አይመለከተኝም። በቃ እንደዚህ አይነት ነገር እንዴ እኔ በትምህርት ቀልድ አላውቅም። ይሄንን ታውቂያለሽ። መውደድ አለመውደድ አይደለም። ስለወደድኩሽ መሰለኝ እኮ እስካሁን እኔ መስዋዕትነት ላንቺ የከፈልኩት። አሁን ደግሞ እኔን አንቺን ጥዬ ሄዳለሁ አልሽ። መሄድሽ ብቻ ሳይሆን ትምህርትሽስ በቃ ወንድምሽ ይስማና እሱ ወስኖ ከዛም በኋላ ትሄድ ካለ ትሄጃለሽ። በቃ እኔ በቃ እንዴ በራስሽ ጊዜ በቃ እኔ ስለከፈል መሄድ አለብኝ፣ ትምህርቴን ማቋረጥ አለብኝ ስትኛ መስማማት አለብን እንዴ? እናንተ እኔን አትወዱኝም ማለት ከዚህ በላይ እንዴት እናድርግሽ? መውደድ በምን ይገለጻል? ትምህርትሽን ስታቋርጭ ልክ ነው ጥሩ ነው ብለን መላካችን ነው ላንቺ እንትን የሚለው። ስለዚህ እኔ የምትወዱኝ ከሆነ እኔ እንዳልጨነቅ አልፈልግም ከሆነ በቃ ከዚህ በቃ አንቺን የሚያስጨንቅ ነገር የለም። ሁሉ ነገር በጊዜው ይስተካከላል። ዋናው ጠንካራ መሆን ነው። በቃ ራስሽን ፍሬ አድርጊ። ለምን ደም ትጨናነቂው? አንቺ ሁሉም ነገር መቅረት ይችላል። ምንድነው? እኔ ምንም ነገር አልፈልግም። በቃ መሄድ ነው የምፈልገው። መሄድ ብቻ በቃ በራስሽ ወሰንሽ።
በቃ እኔ ይሄንን አይመለከተኝም። ወንድምሽ ይምጣና ለራሱ የሚለውን ነገር ሰምተን ከዛን ተወሰኛለሽ። እኔ አሁን ደክሞኝ በዚህ በነገር ነው እንደምትቀበይኝ። እኔ ደግሞ ምን ሆናለች ብያለሁ። ምን ይሆንሽ? እኔ በቃ መሄድ ነው የምፈልገው። ለምን ነው እኔ ይሄንን መስማት አልፈልግም። ለምን ነው እንዴ? በቃ እኔ አሁን ደክሞኛል፣ አረፍ ማለት እፈልጋለሁ። ዝም ብሎ በቃ ስላዳመጥሽ አንቺ የራስሽን ስሜት ብቻ እንድታንጸባርቂ በቃ አሁን ዝም በይ። እኔ አሁን በቃ ቦርሳ አዘጋጅቻለሁ፣ ሁሉንም ነገር ጨርሻለሁ። በቃ የተዘጋጀው ሻንጣ ያንቺ ነው? አዎ በቃ እኔ ሆነ ደግሞ ሻንጣ ያዘጋጀሽ ብሩን ተለከለ ራሷ እንደ በራሷ መወሰን ምን ይሆንሽ ነው አንቺ? እኔ በቃ ብር እንድትሰጪኝ ብቻ ነው በቃ አንቺ ነው ታደርሳለህ። አንቺ ነው ይሄን ሻንጣ በቃ ወንድምሽ መጥቶ ይሄንን ይወስድ። ደግሞ ጭራሽ ሻንጣ ማዘጋጀሽ ቁጭ ብለሽ ነው እየጠበቅሽኝ ያለሽው? እኔ በቃ ብር ብቻ እንድትሰጪኝ ነው የምፈልገው። አረ ለኔ ጠፍቼ ነው ማለት ስነ ስርዓት ይኑርሽ አንቺ እንዴ ያልሽው ነገር ብቻ በአንዴ ከመሳካት አለበት። መጀመሪያ ተጠይቆ ስለ ትምህርትሽ ነገር ስንት ነገር ተጠይቆ በአንዴ እንደዚህ ነው ብር አንቺ ነው ያደርስሻል። ብር ምን ይሰራል? መሄድ ነው በቃ አሁን ተረጋጊ ብያለሁ። ይሄንን መስማት አልፈልግም እንዴ ጭራሽ አንቺ በአንድ ጊዜ ለራስሽ ወይ ከትናንት ወደ አልተናገርሽም። ዛሬውን ወስነሽ እኔ ስራ በሄድኩበት እስከምመጣ ሻንጣሽ ምናምን አዘጋጅተሽ ሬዲ ሆነሽ ይሄ ነው አንቺ ውሳኔ? እኔ እንደ እናት አልታየሁማ። በቃ እኔ እንደሱ እኮ ከኔ ተለይተሽ ለአንድ ቀን ማደር ምቺ አይመስለኝም ነበር። ለካ ይሄን ሁሉ ወስነሻል አንቺ። በቃ አይመለከተኝም። ወንድምሽ መጥቶ እዚህ ላይ ውሳኔ